ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎቹን ነው። የአሜሪካ ከፍተኛ አማካሪ ከግብጽ ከኤርትራና ሶማሊያ የውጭ ጉዳይ ሚኒስትሮች ጋር በካይሮ ተወያዩ። የሁቲ አማጽያን በቀይ ባህር ላይ በሚያልፉ የሳዑዲ መርከቦች ላይ የጣሉት እገዳ ቀጠናውን እንደሚያሰጋው ተገለጸ። በህንድ የበረሮች ንቅናቄ በሚል በማህበራዊ ሚዲያ ላይ እንደ ቀልድ የተጀመረው የተቃውሞ ማዕበል የትምህርት ሚኒስትሩ ከስልጣን እስኪለቁ ድረስ ተቃውሞውን እንደሚቀጥል አስታወቀ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን ልትሆኑ የምጋብዛችሁ ጽዮን ላይኩ ነኝ። ወደ ቀዳሚው ዜናችን ስናልፍ የአሜሪካ ከፍተኛ አማካሪ ከግብጽ ከኤርትራና ሶማሊያ የውጭ ጉዳይ ሚኒስትሮች ጋር በካይሮ ተወያዩ። የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ በመካከለኛው ምስራቅ ጦርነት የተነሳ የቀይ ባህር የደህንነት ጉዳይ ስጋት ውስጥ በገባበት በዚህ ወቅት ካይሮ ተገኝተው ከሶስቱ ሀገራት ሚኒስትሮች ጋር የተናጥል ውይይት ማድረጋቸው ተሰምቷል። ዝርዝሩን ይዘናል። የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ከሶስቱ የቀይ ባህር አዋሳኝ ሀገራት የውጭ ጉዳይ ሚኒስትሮች ጋር በካይሮ የተናጠል ውይይት ማድረጋቸውን ይፋ አድርገዋል። ውይይቱ ከሶስቱ የአፍሪካ ቀንድና የቀይ ባህር አካባቢ ተዋናዮች ጋር የተካሄደው ኢትዮጵያ የቀይ ባህር ፍላጎቷ በአፍሪካ ቀንድ ቀጠና አጀንዳ ከመሆን አልፎ የጂኦ ፖለቲካውን እንቅስቃሴ እየወሰነ ባለበት እንዲሁም የቀይ ባህር የመርከብ እንቅስቃሴ በስጋት ውስጥ በገባበት ወቅት ነው። በግብጽ የሚገኘው የአልጀዚራ ወኪል አገኘው ብሎ በሰጠው መረጃ መሰረት የአፍሪካ ቀንድና የቀይ ባህር ቀጠና ደህንነት የስብሰባው ዋነኛ አጀንዳ እንደነበር አንስቷል። ማሳድ ቦሎስ ከሶስቱ ተዋናዮች ጋር ያደረጉት የተናጠል ውይይት ከአንድ የጋራ ስብሰባ ይልቅ የተነጣጠሉ ምክክሮችን ያካተተ ቢመስልም በቀጠናዊ ደህንነት፣ በቀይ ባህር እርጋታና በሰፊው ጂኦፖለቲካዊ ፉክክር ዙሪያ የተሳሰረ ሀሳብ የተነሳባቸው ውይይቶች እንደሆኑ ይገመታል። በዚሁ ዘገባ አማካሪው ማሳድ ቦሎስ ከሶስቱም ሀገራት ጋር ያደረጉትን ውይይት በቀጥታ ከኢትዮጵያ የባህር በር ፍላጎትና ሀገራቱ ዲፕሎማሲያዊ አቋም ጋር የተያያዘ እንደሚሆን በማንሳትም ዘግቧል። አማካሪው በበኩላቸው በማህበራዊ ትስስር ገጻቸው ላይ ባስነበቡት ጽሁፍ በአፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ዙሪያ እንዲሁም በእርስ በርስ ግንኙነት ላይ ማውራታቸውን ገልጸዋል። አሜሪካ በተለይም ከኢራን ጋር ከገባችው ጦርነት ወዲህ የራሷን ጥቅም ለማስጠበቅ የተቃኘ በሚመስል መልኩ በቀይ ባህር አጎራባቾች እንዲሁም ከአፍሪካ ቀንድ ሀገራት ጋር የተለያዩ ዲፕሎማሲያዊ እርምጃዎችን ስትወስድ መቆየቷ ይታወሳል። ከነዚህም መካከል የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንን ጨምሮ ሌሎች ልዑካንን ያካተተ የኢትዮጵያ ቡድን ዋሽንግተን ዲሲ ገብቶ የመከላከያ ትብብር፣ የሁለትዮሽ መዋቅራዊ ስምምነት እንዲሁም በቀጠናው ሰላምና መረጋጋት ዙሪያ የጋራ ጥቅምን ለማስጠበቅ አልፎም በትብብር መስራትን ያካተተ ስምምነት ከአሜሪካ ጋር መፈረማቸው አንዱና ዋነኛው የጂኦፖለቲካ ክስተት ነው። በወቅቱ ኢትዮጵያ የአፍሪካ ቀንድና የቀይ ባህርን ቀጠና ሰላም ለማስጠበቅ አቅም ያላት ሀገር መሆኗ ለስምምነቱ መፈረም ወሳኙ ነጥብ እንደነበር ተገልጿል። 2 አስርት ዓመታት ለሚጠጉ ጊዜያት በባድመ ጦርነት ማግስት በነበሩ አለመግባባቶች ከዚያም ሽብርተኝነትን በመደገፍ ክስ አልፎ ደግሞ ከሰሜኑ የኢትዮጵያ ጦርነት ጋር ተያይዞ በአሜሪካ ማዕቀብ ተጥሎባት የነበረችው ምስራቅ አፍሪካዊቷ ሀገር ኤርትራ ከረጅም ዓመታት የውጥረት ግንኙነት በኋላ ከአሜሪካ ጋር የጀመረችው አዲስ መልክ ያለው ግንኙነት የሚታወስ ነው። ማሳድ ቦሎስ ካይሮ የተገኙበት ሶስተኛው ተያያዥ የፖለቲካ እርምጃ ደግሞ ከቅርብ ጊዜ ወዲህ በፖለቲካ በምጣኔ ሀብትና በደህንነት ጉዳይ ትስስር እንዳላቸውና የጋራ ጥቅም እንደሚጋሩ የሚገልጹትን ግብጽን፣ ሶማሊያና ኤርትራን ያካተተ ነው ተብሏል። እንደ ዘገባው የዩናይትድ ስቴትስ በዚህ ውይይት ላይ መገኘት በቀይ ባህርና በአፍሪካ ቀንድ ላይ የያዘችውን ጥብቅ ፍላጎት የሚያሳይ ነው። በኢትዮጵያና በሶስቱ ሀገራት ጥምረት መካከል ሰፊ ልዩነት ቢኖርም እንኳን አሜሪካ የዚህን ቀጠና ደህንነት ለማስጠበቅ በአንድ በኩል የቀይ ባህርን የባህር በር የማግኘት ህጋዊ መብቷን ለማስመለስ በትጋት እየጠየቀች ከምትገኘው ኢትዮጵያ ጋር በሌላ በኩል የቀይ ባህርን ወሰን ከሚጋሩት ሶስቱ ሀገራት ጋር የተቀናጀ ስራ ለመስራት እየጣረች መሆኗን እያሳየች ትገኛለች። የሁቲ አማጽያን በቀይ ባህር ላይ በሚያልፉ የሳዑዲ መርከቦች ላይ የጣሉት እገዳ ቀጠናውን እንደሚያሰጋው ተገለጸ። በየመን የሚንቀሳቀሰውና በኢራን የሚደገፈው የሁቲ ታጣቂ ቡድን ሳዑዲ አረቢያ በቀይ ባህር በኩል የምታደርገው የባህር ጉዞ ላይ ማዕቀብ መጣሉን መግለጹን ተከትሎ የቀጠናው ሀገራትን እንደሚያሰጋን የተነገረው ሀናን ሸምሱ
The Yemeni armed forces declare the ban on maritime navigation on the criminal Saudi enemy, according to an equation of a siege by siege. በየመን የሚንቀሳቀሰውና በኢራን የሚደገፈው የሁቲ ታጣቂ ቡድን ሳውዲ አረቢያ በቀይ ባህር በኩል የምታደርገውን የባህር ጉዞ ላይ ማዕቀብ መጣሉን አስታውቋል። ቡድኑ ይህንን ማስታወቁ በመካከለኛው ምስራቅ ለዓመታት ተዳፍኖ የቆየውን ጂኦፖለቲካዊ ፍልሚያ ወደ አዲስና አደገኛ ምዕራፍ ያሸጋግራል የሚል ስጋትንም ፈጥሯል። ይህ ውሳኔ በሳውዲ አረቢያና በሁቲዎች መካከል ከ2022 ዓ.ም ጀምሮ የነበረውን የተኩስ አቁም አደጋ ላይ የሚጥል ብቻ ሳይሆን አጠቃላይ የዓለም አቀፍ የነዳጅ ንግድና የኢኮኖሚ ደህንነት ላይ ከባድ ስጋትን ደቅነዋል። ይህ ማዕቀብ በቀጥታ አሜሪካና ኢራን ጦርነት ጋር የሚያያዝ ሲሆን ኢራን ለቡድኑ ዘመናዊ የጦር መሳሪያዎችን፣ የወታደራዊ ስትራቴጂንና የደህንነት መረጃዎችን ታቀርባለች። ይህም እንደ ባበል ማንደብ ባሉ ወሳኝ የባህር መተላለፊያዎች ላይ በቡድኑ በኩል ተጽዕኖ ለመፍጠር ያስችላታል። የመካከለኛው ምስራቅ ዋነኛ የነዳጅ ማጓጓዣ መስመር የሆነው የሆርሙዝ ወሽመጥ በኢራንና አሜሪካ ግጭት ምክንያት ከተዘጋ ወዲህ ሳውዲ አረቢያን ጨምሮ በርካታ የባህረ ሰላጤው ሀገራት ነዳጃቸውን ወደ ዓለም ገበያ የሚያቀርቡበት ዋነኛ አማራጭ መስመራቸው የቀይ ባህር የአንብ ወደብ ሆኖ ቆይተዋል። በአሁኑ ወቅት የዓለም አቀፍ የኃይል አቅርቦት 7% ያህሉ የሚጓጓዘው በዚህ የቀይ ባህር መስመር ነው። ይሁንና የቡድኑ ቃል አቀባይ ዛሬ በሰጡት መግለጫ ማዕቀቡ በአስቸኳይ ተግባራዊ መሆን እንደሚጀምር ገልጸዋል። ማዕቀቡ ሳውዲ ሁቲ በሚቆጣጠራቸው የሰሜን ምዕራብ የመን ወደቦችና አየር ማረፊያዎችን በመዝጋቷ የተወሰደ የበቀል እርምጃ እንደሆነም ተናግረዋል። ይህንንም ተከትሎ ሳውዲ አረቢያ መርከቦቿን ለመጠበቅ አስፈላጊ የሆኑ እርምጃዎችን በሙሉ እንደምትወስድ አስታውቃለች። ለቀይ ባህር ቀጣና ቅርብ የሆነችው ኢትዮጵያ የዚህ ውጥረት ቀጥተኛ ሰለባ ከሚሆኑ ሀገራት አንዷ ናት። ኢትዮጵያ ከ90% በላይ የወጪና ገቢ ንግዷን የምታካሂደው በጅቡቲ ወደብ በኩል በመሆኑ በባበል ማንደብ አቅራቢያ የሚደረግ ማንኛውም ወታደራዊ ግጭት የጅቡቲ ወደብ እንቅስቃሴና የባህር ላይ ትራፊክን ያዛባል። የኢትዮጵያ የባህር በር እንደሚያስፈልጋት የምትገልጸው በኢኮኖሚያዊ ጉዳዮች ብቻም ሳይሆን በተለይም ከቀይ ባህር የአማጽያን እንቅስቃሴና ከተያያዙ የደህንነት ጉዳዮች ጋር ባለው ትስስር እንደሆነ ከዚህ ቀደም የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መናገራቸውም አይዘነጋም። ከቀይ ባህር 60 ኪሎ ሜትር ርቀት ላይ ያለችው ኢትዮጵያ በባህሩ ላይ የሚደረግ የትኛውም አይነት የደህንነት ጉዳይ የሚያገባት እንደሆነም ነበር የተናገሩት። የቀጠናው ደህንነት፣ የባህር ደህንነት፣ እዛ አካባቢ የሚከሰቱ የጸጥታ ችግሮች በቀጥታ እንደገና ደግሞ በዋነኛነት የሚጎዳው ኢትዮጵያን ነው። በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። ባህር ኃይል አቋቋም ነው እዛ ለመግባት ነው። በምን ፕላትፎርም ነው የምንገባው ወደፊት የሚታይ ይሆናል እንጂ የመርከብ አሁን እንዳይንቀሳቀስ ቢደረግ ኢትዮጵያ ምን ትሆናለች? ሌሎቹ እኮ ብዙ አማራጮች አሏቸው። ኢትዮጵያ ብዙ አማራጭ የላትም። ከዚህ አንፃር እንሰጋለን። የባህር ጉዳይ ይመለከተናል። በጣም ነው የምንከታተለው። ባህር ኃይል አቋቋም ነው ለዚህ ነው። የቀይ ባህር የመርከብ እገዳዎች በተለይም ከኢትዮጵያ ኢኮኖሚ ጋር ቀጥተኛ ትስስር ያለው ስለመሆኑም ነበር የገለጹት። በህንድ የበረሮች ንቅናቄ በሚል በማህበራዊ ሚዲያ እንደ ቀልድ የተጀመረው የተቃውሞ ማዕበል የትምህርት ሚኒስትሩ ከስልጣን እስኪለቁ ድረስ ተቃውሞውን እንደሚቀጥል አስታወቀ። የተቃውሞው መነሻ 2.2 ሚሊዮን የሕክምና ተማሪዎችን ያስለቀሰ የፈተና ኩረጃና ስርቆት መሆኑ ሲነገር የሀገሪቱ ጠቅላይ ፍርድ ቤት ዳኛ ተቃውሞ አድራጊ ወጣቶቹን በረሮና ጥገኛ ብለው መጥራታቸው ነገሩን ይበልጥ ማባባሱ ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Pushing past police barricades in the Indian capital. ትልቅ ዛፍን የሚጥለው በስሩ የገባ ትንሽ ምስጥ ነው ይላሉ አበው ሲተርቱ። በዓለማችን በህዝብ ብዛቷ አንደኛ የሆነችውና የዲሞክራሲ ዋርካዋ ህንድ ዛሬ ባልተጠበቀና ከስሟ ጋር በማይመጣጠን አንድ አዲስ ንቅናቄ ስሯ እየተነቀነቀ ይገኛል። ይሄ የበረሮች ንቅናቄ በመባል የሚታወቀውና በማህበራዊ ሚዲያ እንደ ቀልድ የተጀመረው ማዕበል በሶስተኛ የስልጣን ዘመናቸው ላይ የሚገኙትን የጠቅላይ ሚኒስትር ናሬንድራ ሞዲን መንግስት እንደ ርዕደ መሬት እያናወጠውም ነው። ይህ ታሪካዊ ክስተት ስረ መሰረቱ የጀመረው እንደ ተራ የፈተና ኩረጃና ስርቆት ቢሆንም ጉዳዩ 2.2 ሚሊዮን የሕክምና ተማሪዎችን ያስለቀሰና ከደርዘን በላይ ወጣቶች ህይወታቸውን እስከ ማጥፋት እንዲደርሱ ያደረገ ነበር።
የዚህ ሀገር አቀፍ ፈተና ወረቀት መሽለክ በህንድ ወጣቶች ውስጥ ለዘመናት ታምቆ የቆየውን የስራ አጥነትና የምሬት እባጭ እንዲፈነዳ እንዳደረገው የዘገበው ኤኤፍፒ ነገሩን ይባስ ያቀጣጠለው ደግሞ የሀገሪቱ ጠቅላይ ፍርድ ቤት ዳኛ ወጣቶቹን በረሮና ጥገኛ ብለው መጥራታቸው ነው ብሏል። ሆኖም ወጣቶቹ ይህንን ስድብ እንደ ኒሻን ደረታቸው ላይ ለጥፈው የበረሮች ፓርቲ በሚል ራሳቸውን አደራጅተው ለትግል አደባባይ መውጣታቸው የተነገረ ሲሆን በአንድ ወቅት ማህተመ ጋንዲ የጨው ገበረን በመቃወም የጀመሩት ትንሽ ጉዞ የእንግሊዝን ኢምፓየር እንዳንበረከከ ሁሉ ዛሬም የትምህርት ሚኒስትሩ ዳርሜንድራ ፕራዳን ይልቀቁ የሚለው የእነዚህ ወጣቶች ጥያቄ የህንድን ፖለቲካዊ መሰረት እየፈተነው ይገኛል። ባሳለፍነው ሰኞ በኒው ዴሊ ጃንተር ማንተር አደባባይ የታየው ትዕይንት ይህ ቁጣ የደረሰበትን ጥግ የሚያሳይ ሲሆን በሺዎች የሚቆጠሩ ወጣቶች ወደ ፓርላማ ሲተሙ ፖሊስ በአስለቃሽ ጢስና በቁመት ሲያፍናቸው ከተማዋ ወደ ጦር ቀጠናነት ተቀይራ ማደሯን የሮይተርስ ዘገባ ያመለክታል። በዚህ ግጭት ወደ 180 የሚጠጉ ሰዎች መቁሰላቸው የተዘገበ ሲሆን 118 የጸጥታ አባላቶቹ እንደተጎዱበት የገለጸው የዴሊ ፖሊስ በበኩሉ ሰልፈኞቹን ህገወጥና ጠባጫሪ ሲል ከሷል። ከፍተኛ የመንግስት ባለስልጣናትም የውይይት በር ክፍት በሆነበት ሁኔታ ብጥብጥ ማስነሳት ተገቢ አይደለም ያሉ ሲሆን በሌላ በኩል ደግሞ የንቅናቄው አባላትና ተቃዋሚው ፖለቲከኛ ራህል ጋንዲ መንግስት የዜጎችን ሰላማዊ የፍትህ ጥያቄ በጉልበት ለማዳፈን ሞክራል ሲሉ አጥብቀው ይሞግታሉ። በዚህ የፖለቲካ ቼዝ ጨዋታ ውስጥ የንቅናቄው መሪ አብጀት ዲፒኬት የተጫወቱት ካርድ እጅግ አስገራሚ መሆኑ እየተነገረ ነው። የንቅናቄው መሪ በሰጡት መግለጫ ፖሊስ ወጣቶቻችንን እንዲያደማ አንፈቅድም፣ ስለዚህም ወደ ፓርላማ የምናደርገውን ጉዞ ገተናል በማለት ታክቲካዊ ማፈግፈግ ማድረጋቸውን እወቁልኝ ያሉ ሲሆን ይህ ውሳኔያቸውም እንደ ግሪጎሪያኑ አቆጣጠር በ1922 በቻውሪ ቻውራ ግጭት ወቅት ማህተመ ጋንዲ ብጥብጥን ላለመፍቀድ ሲሉ ሰላማዊ አድማቸውን ያቋረጡበትን የታሪክ ክስተት ያስታወሰ ነበር። እንደ ኤኤፍፒ ዘገባ ማፈግፈጉ የፍርሃት ሳይሆን ትግሉን ከደም መፋሰስ አውጥቶ በድንኳን ውስጥ ሰላማዊ ተቃውሞን አጠናክሮ የመቀጠል ስትራቴጂ ሲሆን ተቃዋሚው አክቲቪስት ሶናም ዋንግቹክም በሆስፒታል ውስጥ የረሃብ አድማውን መቀጠሉ ተነግሯል። በአጠቃላይ ህንድ በፈጣን የኢኮኖሚ እድገት ጎዳና ላይ ብትገሰገስም የፍትህ ስርዓት መጓደልና የሚሊዮን ወጣቶች የስራ አጥነት ጥያቄ ግን ካልተመለሰ አደጋው የከፋ ነው የተባለ ሲሆን የበረሮቹ ንቅናቄ ዛሬ ሰልፉን አቁሞ ድንኳን ውስጥ ቢቀመጥም የሚያስተላልፈው መልእክት ግን የወጣቶችን ጥያቄ በቆመጥ መመለስ እሳትን በነዳጅ ማጥፋት ያህል ከንቱ መሆኑ በስፋት እየተነገረ ይገኛል። ለዚህ የተዳፈነ የወጣቶች ቁጣ መንግስት በቶሎ አጥጋቢ ምላሽ ካልሰጠው ነገ ወደማይቀለበስ ፖለቲካዊ ቀውስ ሊያመራ እንደሚችልም ተንታኞች እያስጠነቀቁ ነው። ከ40 ሺህ በላይ ዜጎችን በህገወጥ መንገድ ወደ ሳውዲ አረቢያ በማዘዋወርና ከ1 ቢሊዮን ብር በላይ በመሰብሰብ የተጠረጠሩ ግለሰቦች ለህግ ቀረቡ። የኢትዮጵያ ፌዴራል ፖሊስ በከፍተኛ ህገወጥ የሰዎች ዝውውር የተጠረጠሩ 17 የተደራጁ የወንጀል ቡድን አባላትን ምርመራ አጠናቆ ለፍትህ ሚኒስቴር መላኩን አስታውቋል። ትርሲት ያደርጋል ዝርዝሩን ይዘዋለች። በኢትዮጵያ ለበርካታ ዓመታት የተደራጁ ወንጀሎች ህገወጥ የገንዘብ ዝውውር፣ የሰው ዝውውር፣ ኮንትሮባንድ፣ የመሳሪያ ዝውውር፣ የሳይበር ወንጀሎችና ሌሎች በህዝብ ደህንነትና በሀገር መረጋጋት ላይ ተጽዕኖ የሚያሳድሩ ወንጀሎች የተስፋፉ መምጣታቸው የጸጥታ ተቋማትን ትኩረት ስቧል። በዚህም ምክንያት የፌዴራል ፖሊስ ከክልል ፖሊሶች ከጸጥታ አካላትና ከሌሎች አጋር ተቋማት ጋር በመተባበር የመረጃ ልውውጥ፣ የወንጀል ምርመራ፣ የክትትልና የህግ ማስከበር ስራዎችን አጠናክሮ እየሰራ መሆኑን ገልጿል። በተለይም በተደራጁ የወንጀል ቡድኖች ላይ የሚደረጉ ኦፕሬሽኖች ተጠናክረው በመቀጠላቸው በተለያዩ የሀገሪቱ ክፍሎች የተጠረጠሩ ግለሰቦችን በህግ ፊት በማቅረብ እርምጃዎች ሲወሰዱ ቆይተዋል። ፖሊስ እንደሚገልጸው ይህ ጥረት የዜጎችን ደህንነት ለማረጋገጥ የህግ የበላይነትን ለማስከበርና የወንጀል አውታር መረቦችን ለማፍረስ ያለመ መሆኑን ያስረዳል። በዚህ ተከታታይ የጸጥታ እርምጃ ማዕቀፍ ውስጥ የፌዴራል ፖሊስ 17 አደገኛ ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቋል። ፖሊስ ምርመራውን በቀጣይነት እያካሄደ መሆኑን ገልጾ ከወንጀል ጋር የተያያዙ ሌሎች ግለሰቦችን ለህግ ለማቅረብ የተጠናከረ ስራ እየሰራ መሆኑን አስታውቋል። የፌዴራል ፖሊስ እንዳስታወቀው ተጠርጣሪዎቹ በመሐመድ ጣሂር አደር የሚመራ የተደራጀ የሰው ዝውውር መረብ በመፍጠር ዜጎችን ከተለያዩ አገሪቱ ክፍሎች በደላሎች አማካኝነት በመመልመል በጅቡቲና በየመን በኩል ወደ ሳውዲ አረቢያ ይልኩ እንደነበር ተገልጾ ሰዎችን የተሻለ ኑሮ ታገኛላችሁ በሚል የሀሰት ተስፋ በማታለል ለአደገኛ ጉዞ ያጋልጧቸው እንደነበር ምርመራው አረጋግጧል። በምርመራው መሰረት ተጎጂዎቹ ወደ የመን ከደረሱ በኋላ
ለዚህ ኢላማ በተዘጋጁ መጋዘኖች ውስጥ ታግተው ይቆዩ ነበር። በዚህም ድብደባ፣ ማሰቃየት፣ ረሃብ፣ ኢሰብአዊ አያያዝና ሌሎች ከባድ የሰብአዊ መብት ጥሰቶች ይፈጸምባቸው እንደነበር ተገልጿል። ፖሊስ እንዳለው አዘዋዋሪዎቹ ተጎጂዎችን በመያዣነት በመያዝ ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ይጠይቁ ነበር። ቤተሰቦቹ መክፈል ካልቻሉ ደግሞ ተጎጂዎችን ሲደበድቡና ሲያሰቃዩ የሚያሳይ ቪዲዮ በመቅረጽ በመላክ ከፍተኛ የስነ ልቦና ጫና ይፈጥሩ እንደነበር ተገልጿል። የፌዴራል ፖሊስ ምርመራ ይህ መረብ ከ40 ሺህ በላይ ሰዎችን በህገ ወጥ መንገድ ማዘዋወሩን፣ ከ60 በላይ ሰዎች ህይወታቸውን ማጣታቸውንና በርካታ ሴቶች ለጾታዊ ጥቃት መዳረጋቸውን አረጋግጧል። በዚሁም የወንጀል መረብ ከ1 ቢሊዮን ብር በላይ በህገ ወጥ መንገድ መሰብሰቡም ተደርሶበታል። በዚህ ህገ ወጥ ገንዘብ ተጠርጣሪዎቹ በአገር ውስጥና በውጭ ሀገራት ቤቶች፣ ተሽከርካሪዎችና ሌሎች ቋሚና ተንቀሳቃሽ ንብረቶችን ማፍራታቸውን ፖሊስ ገልጿል። አያይዞም በስማቸው የነበሩ ንብረቶችና የገንዘብ ሀብቶችም በህግ መታገዳቸውን አስታውቋል። በጉዳይ ላይ በርካታ ምስክሮች ቃላቸውን የሰጡ ሲሆን ከሳውዲ አረቢያና ከኢትዮጵያ በቪዲዮ ግንኙነት ምስክርነት መሰጠቱን ፖሊስ ገልጿል። የሰው ማስረጃና የሰነድ ማስረጃዎችን በማጠናከርም ምርመራውን ማጠናቀቁን አስታውቋል። የፌዴራል ፖሊስ ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በመቀናጀት ያካሄደው ምርመራ ተጠርጣሪዎቹን በሰው መነገድ፣ በህገወጥ ሐዋላና በገንዘብ ማጠብ ወንጀሎች ለፍትህ ሚኒስቴር ለህግ እርምጃ ማቅረቡን ገልጿል። በመጨረሻም ፖሊስ ህብረተሰቡ ህገወጥ የሰው ዝውውርን ለመከላከል በ991 የነጻ የስልክ መስመር የዜጎች ተሳትፎ መተግበሪያና የሰው አልባ ፖሊስ ጣቢያ በመጠቀም መረጃ መስጠት ትብብሩን አጠናክሮ እንዲቀጥል ጥሪውን አስተላልፏል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የዓለም ዋንጫ አሸናፊዎቹ የስፔን ብሔራዊ ቡድን አባላት ወደ ሀገራቸው ሲገቡ የተደረገላቸውን አቀባበል ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ናይጄሪያና ጋና የአፍሪካ ህብረት በደቡብ አፍሪካ የሚካሄዱትን አፍሪካ ጠል ተቃውሞዎችን እንዲመለከት መጠየቃቸው ተነገረ። ናይጄሪያና ጋና ከቅርብ ጊዜ ወዲህ እየታየ ያለውን በደቡብ አፍሪካ የሚገኙ አፍሪካውያንን ኢላማ ያደረጉ አፍሮፎቢክ ተቃውሞዎችን አውግዘዋል። ለዝርዝሩ በእውቀቱ አዝመረው። ከቅርብ ሳምንታት በፊት የጀመረውንና ኢትዮጵያውያንን ጨምሮ በርካታ አፍሪካውያንን ከደቡብ አፍሪካ የማስወጣት የጸረ ስደተኞች ተቃውሞን በተመለከተ ናይጄሪያና ጋና ጉዳዩን የአፍሪካ ህብረት እንዲመለከተው ጠይቀዋል። የናይጄሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ሁለቱ ሀገራት ጉዳዩ በሚቀጥሉ የአፍሪካ ህብረት ጉባኤ አጀንዳ ላይ እንዲካተት እንደሚፈልጉ ገልጸዋል። ከዚህ በተጨማሪ የናይጄሪያና የጋና የውጭ ጉዳይ ሚኒስትሮች በላይቤሪያ በተካሄደ የኢኮዋስ ስብሰባ ላይ ጎን ለጎን ውይይት ማድረጋቸው ተነግሯል። ደቡብ አፍሪካ ባላት አንጻራዊ ብልጽግና ምክንያት ከሌሎች የአፍሪካ ሀገራት ስደተኞችን ረጅም ጊዜ ስትሰበስብ የቆየች ሲሆን ይህም አልፎ አልፎ ለሚከሰቱ ውጥረቶች እንደ መንስኤ ሆኖ ተቆጥሯል። ባለፉት ጥቂት ሳምንታት ውስጥ እየጨመረ በመጣው የሌላ ሀገር ሰዎች ጥላቻ፣ ተቃውሞና ጥቃት ምክንያት በ10 ሺዎች የሚቆጠሩ የውጭ ሀገር ዜጎች ከሀገሪቱ ሸሽተው መውጣታቸው ተገልጿል። ጸረ ስደተኛ ቡድኖች ሰነድ የሌላቸው ስደተኞችን እስከ ሰኔ 30 ድረስ ሀገሪቱን ለቀው እንዲወጡ የጊዜ ገደብ ካስቀመጡ በኋላ ወደ 1500 የሚጠጉ ናይጄሪያውያንና 1000 የሚጠጉ ጋናውያን ከደቡብ አፍሪካ ወደ ሀገራቸው ተመልሰዋል። አቡጃና አክራ ተቃውሞቹ የአፍሪካ ህብረት የሚወክላቸውን የአፍሪካ አንድነት፣ ትብብርና ቀጠናዊ ውህደት እሴቶችን የሚጎዱ ናቸው ብለዋል። ሀገራቱ አስቸኳይ የተቀናጀ ቀጠናዊ ምላሽ እንዲሰጥና በአፍሪካ ህብረት ውስጥ ክትትልን፣ የቅድመ ማስጠንቀቂያ ስርዓትንና የመከላከያ ዲፕሎማሲን ጨምሮ ጠንካራ አሰራሮች እንዲዘረጉ ጥሪ አቅርበዋል። ከዚህ በተጨማሪ ናይጄሪያ በደቡብ አፍሪካ የተባረሩ ዜጎቿ ጥለውት ለወጡት ንብረትና ንግድ ከደቡብ አፍሪካ ካሳ እንደምትጠይቅ አስታውቃለች። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊ መሐመድ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ክቡራን ተመልካቾች መረጃዎቻችንን ከሀገር ውስጥ እናስቀድማለን። በኢትዮጵያ ሴቶች ፕሪሚየር ሊግ ጠንካራ ተፎካካሪ የሆኑት ኢትዮ ኤሌክትሪክና የኢትዮጵያ ንግድ ባንክ በዝውውር ገበያው ላይ እንቅስቃሴ እያደረጉ ይገኛል። በዘንድሮ የኢትዮጵያ ፕሪሚየር ሊግ ጠንካራ ተፎካካሪ በመሆን ሁለተኛ ደረጃን ይዞ ያጠናቀቀው ኢትዮ ኤሌክትሪክ የአሰልጣኝ ኤርሚያስ ዱባለን ውል ለ2 ተጨማሪ ዓመታት ማራዘሙ ተገልጿል። በተጨማሪም 10 አዳዲስ ተጫዋቾቹ ሲያስፈርም የ9 ነባር ተጫዋቾቹ ውል ደግሞ ማራዘሙን በዛሬው ዕለት የተሰሙ መረጃዎች ያመላክታሉ። ክለቡ በቀጣይ ወር የቡድኑን ዝግጅት እንደሚጀምርም ተሰምቷል። በሌላ በኩል በተከታታይ ለ6ኛ ጊዜ እንዲሁም በአጠቃላይ
ለ9ኛ ጊዜ የሴቶች ፕሪሚየር ሊግ አሸናፊ የሆነው የኢትዮጵያ ንግድ ባንክ በሴካፋ ቻምፒዮንስ ሊግ ለሚጠብቀው ውድድር ይረዳው ዘንድ ቡድኑን ማደራጀቱን የቀጠለ ሲሆን የ4 ተጫዋቾች ውል ካደሰ በኋላ ወደ ዝውውሩ በመግባት ግብ ጠባቂ ማስፈረሙ ታውቋል። ቡድኑን የተቀላቀለችው ግብ ጠባቂ ገነት ኤርሚያስ ስትሆን ባሳለፍነው የውድድር ዓመት ከባህር ዳር ጋር ቆይታ አድርጋለች። አሁን ደግሞ በንግድ ባንክ ቤት ለመጫወት ፊርማዋን አኑራለች። የዓለም ዋንጫ ድሏን እያጣጣመች በምትገኘው ስፔን በፍጻሜ ጨዋታ ዕለት በደጋፊዎች እልልታና ደስታ ምክንያት ከባድ ተፈጥሯዊ ያልሆነ የመሬት መንቀጥቀጥ መከሰቱ ተገለጸ። ዮናስ ግርማ ይህንን የስፔን ብሔራዊ ቡድን በአገሩ የተደረገለትን አቀባበል እንደሚከተለው አዘጋጅቶታል። ከአንድ ቀን በፊት ፍጻሜውን ባገኘው የ2026 የዓለም ዋንጫ የስፔን ብሔራዊ ቡድን አርጀንቲናን በመርታት በታሪኩ ለሁለተኛ ጊዜ የዓለም ዋንጫን ማንሳቱም ይታወሳል። ነገር ግን የዚህ ታሪካዊ ድል ደስታ በስፔን ከፍተኛ የሆነ የመሬት መንቀጥቀጥ አስከትሏልም እየተባለ ይገኛል። RMC የተባለው ተቋም ያወጣው መረጃ እንደሚያመላክተው ስፔን ዋንጫውን ባሸነፈችበት ምሽት በአገሪቱ በርካታ ከተሞች ያልተለመደ የመሬት መንቀጥቀጥ እንደተከሰተም ይፋ አድርጓል። የብራዚል የጂኦ ሳይንስ ማዕከልና የስፔን ብሔራዊ የጂኦግራፊክ ኢንስቲትዩት የሳይንስ ሊቃውንት እንደገለጹት በባርሴሎና፣ ካዲዝ እና ግራናዳ በሚገኙ ከተሞች ያሉ ሴስሞግራፎች ከፍተኛ ተፈጥሯዊ ያልሆነ የመሬት ውዝወዛ መዝግበው ተገኝተዋልም ተብለዋል። ይህ አስገራሚ የጂኦሎጂካል ክስተት የተከሰተው ደግሞ በፍጻሜው ጨዋታ በሶስት ዋና ዋና አጋጣሚዎች መሆኑም ተመላክቷል። የመጀመሪያው ከፍተኛ ሞገድ የተሰማው ፌራን ቶሬስ በ106ኛው ደቂቃ ላይ ስፔንን አሸናፊ ያደረገቻትን ብቸኛ ግብ ባስቆጠረበት ወቅት በስፔን የሚገኙ ደጋፊዎች ባሰሙት ከፍተኛ እንቅስቃሴ መሆኑም ተገልጿል። ሁለተኛው ክስተት ደግሞ የተመዘገበው ኒኮ ዊሊያምስ ለስፔን ግብ አስቆጥሮ በምስል ዳኝነት ወይም በVAR የተሻረው ግብ በተቆጠረበት ወቅት ሲሆን ዋነኛውና ስፔንን እንደ ወተት የናጣት የመሬት ንዝረት የተሰማው ደግሞ የጨዋታው ማጠናቀቂያ ፊሽካ ሲነፋና ስፔን የ2026 የዓለም ዋንጫ ባለቤት መሆኗ ሲበሰር መሆኑን የተመዘገበው መረጃም ያመላክታል። ሳይንቲስቶች ይህንን ክስተት በሰው ሰራሽ ምክንያት የተከሰተ የመሬት መንቀጥቀጥ ወይንም ሂማን ኢንዱስድ ሴስሚክ አክቲቪቲ ሲሉ የጠሩት ሲሆን ምክንያቱ ደግሞ በሚሊዮኖች የሚቆጠሩ ደጋፊዎች በአንድ ጊዜ በእልልታና በደስታ በመዝለላቸው ምክንያት እየተፈጠረም ነው ብለዋል። ከ47 ሚሊዮን በላይ ህዝቦች ያሏት ስፔን ከከተሞቿ አልፋ መሬትን በደስታ ማንቀጥቀጧ ከዓለም ዋንጫው በኋላ የበርካቶችን ትኩረትም ስበዋል። በሌላ በኩል ታሪካዊ ድል የተቀናጀው የስፔን ብሔራዊ ቡድን ከአሜሪካ ወደ እናት ሀገሩ ስፔን ሲመለስ ታላቅና ደማቅ አቀባበልም እየተደረገለት ይገኛል። ቡድኑ እኛ ሻምፒዮኖች ነን የሚል መለያ በመልበስ በማድሪድ ጎዳናዎች ላይ በክፍት ተሽከርካሪዎች ሲዘዋወር ከ2 ሚሊዮን በላይ የሚሆኑ ደጋፊዎችም በአደባባይ በመውጣት ደስታቸውን ገልጸዋል። የቡድኑ አባላት ህዝቡን ከመቀላቀላቸው በፊትም በንጉስ ፊሊፕ ስድስተኛና በጠቅላይ ሚኒስተር ፔድሮ ሳንቼዝ የክብር አቀባበልም ተደርጎላቸዋል። ንጉስ ፊሊፕ ስድስተኛ ለቡድኑ ባስተላለፉት መልእክትም አእምሮና ልብን አዋህዳችሁ በጽናትና በጀግንነት ድል ያደረጋችሁ የዓለም የእግር ኳስ ንጉሶች ናችሁ ሲሉ ቡድኑን አሞካሽተዋል። ንጹህ ዓላማና እቅድ ያለውን እግር ኳስ በመጫወት ዓለምን በማስደነቅ የዋንጫው ባለቤት የሆኑት የሉዊስ ዴላ ፎንቴ ልጆች በቀጣይ ቀናትም በስፔን ዋና ዋና ጎዳናዎች ደስታቸውን ማጣጣማቸውን ይቀጥላሉ ተብሎ ይጠበቃል። ለሁለተኛ ጊዜ የዓለም ዋንጫን ያነሳችው ስፔን ከ4 ዓመታት በኋላ የሚካሄደውን 24ኛውን የዓለም ዋንጫ ከፖርቹጋልና ሞሮኮ ጋር በጣምራም እንደምታስተናግድ ይጠበቃል። በእንግሊዝ ከ18 ሚሊዮን ፓውንድ በላይ የሚያወጡ ህገወጥ የእግር ኳስ ማሊያዎች በቁጥጥር ስር መዋላቸው ተነገረ። ስለ እግር ኳስ ደጋፊዎች ማሊያዎች የተመለከተ ተከታዩን ዘገባ አሰናድተናል። የእግር ኳስ መለያዎች ለህዝብ በስፋት ለገበያ መቅረብ የጀመሩት በ1970ዎቹ አጋማሽና በ1980ዎቹ መጀመሪያ ላይ እንደሆነ መረጃዎች ያመላክታሉ። ከዚህ በፊት የነበሩ ደጋፊዎች መለያዎችን ገዝተው የመልበስ ልምድ አልነበራቸውም። በስቴዲየም የሚገኙ ደጋፊዎችን ቢሆኑ መደበኛ ዕለት ተዕለት ልብሳቸውን ለብሰው ነበር ጨዋታውን የሚከታተሉት። በ1973 አድሚራል የተሰኘ ኩባንያ ከሊድስ ዩናይትድ እና ከእንግሊዝ ብሔራዊ ቡድን ጋር ስምምነት አድርጎ መለያዎችን ዲዛይን በማድረግ ለክለቦች ከማቅረቡም በላይ የክለቡን አርማ የያዙ መለያዎችን ለደጋፊዎች መሸጥ እንደጀመረ
ይነገራል። የክለቦች ስፖንሰርሺፕና አርማዎች በልብሱ ላይ መታየት መጀመራቸው ደግሞ የንግድ እሴቱን የበለጠ ጨመረው። በ1990ዎቹ መጀመሪያ ላይ የእንግሊዝ ፕሪሚየር ሊግ መመስረትና የሳተላይት ቴሌቪዥን ስርጭት መስፋፋት መለያዎቹን በዓለም አቀፍ ገበያ ዋጋቸው እንዲንር አደረጋቸው። እንደ ናይኪ፣ ፑማ ያሉ ትላልቅ ዓለም አቀፍ ኩባንያዎች ቢሊዮን ዶላሮችን የሚያንቀሳቅሱበት የችርቻሮ ንግድ በመፍጠር መለያዎችን በመላው ዓለም ለሚገኙ ደጋፊዎች በስፋት ማሰራጨት ጀመሩ። እዚህ መካከል ግን ኦሪጂናል መለያዎችን አስመስለው የሚሸጡ አካላት በመብዛታቸው ምክንያት የፎርጅድ መለያዎች ሽያጭ በገበያው ላይ አሳሳቢ ፈተና ሆኖ መቆየቱ በተለያዩ አጋጣሚዎች ሲነገር ቆይቷል። ከሰሞኑም በዓለም ዋንጫው ጨዋታዎች ወቅት በእንግሊዝ 18 ሚሊዮን ፓውንድ በላይ የሚያወጡ ህገወጥና የእግር ኳስ መለያዎች በደህንነት ስጋት ምክንያት በቁጥጥር ስር መዋላቸው ተነግሯል። ውድድሩን ተከትሎ የፎርጅድ መለያዎችና የትጥቅ ሽያጭ ከፍተኛ ጭማሪ ያሳየ ቢሆንም የእንግሊዝ እሳት አደጋ መከላከል መስሪያ ቤት እነዚህ እቃዎች ከዋናዎቹ ይልቅ በቀላሉ ለእሳት የሚጋለጡና አደገኛ መሆናቸውን አስጠንቅቋል። በርሚንግሃም በሚገኙ አንድ ቦታ ላይ በተደረገ ድንገተኛ ፍተሻ ብቻ 1618 የፎርጅድ መለያዎች እንደተያዙ የተነገረ ሲሆን ከእነዚህም መካከል እንደ ፈረንሳዩ ኪሊያን ምባፔና ኖርዌያዊ ኤርሊንግ ሃላንድ ያሉ ተጫዋቾች ማሊያ ኮፒዎች ይገኙበታል ተብሏል። እነዚህ መለያዎች በህጋዊ መንገድ የተፈተሹ ባለመሆናቸው በቀላሉ እሳት የመያዝ እድላቸው ከፍተኛ ነው ተብሏል። በተጨማሪም በማሊያዎቹ ላይ ጥቅም ላይ የዋሉት ቀለሞች በተለይም የህጻናትና ቆዳ ሊጎዱ የሚችሉ መሆናቸውንና ዋጋቸው አነስተኛ ቢሆንም የሚያስከትሉ ጉዳት ግን የከፋ መሆኑን አንድ መርማሪ መግለጻቸው ተነግሯል። እነዚህ ህገወጥ ማሊያዎች ሰዎች በብዛት እንዲገዟቸው የሚያደርገው ዋና ምክንያት ደግሞ አነስተኛ ዋጋቸው መሆኑ ተነግሯል። በርካታ ድረገጾች ማሊያዎቹን በ12 ፓውንድ ብቻ የሚሸጧቸው ሲሆን ህጋዊ የሆኑት የእንግሊዝ ፕሪሚየር ሊግ ማሊያዎች ዋጋ ግን ከ85 ፓውንድ እንደሚጀምር ተገልጿል። የፖሊስና የእሳት አደጋ ባለሙያዎች እንደሚሉት ይህ የዋጋ ልዩነት ህጻናት ላይ ከባድ የአካል ጉዳት ሊያስከትል ስለሚችል ሰዎች አነስተኛ ገንዘብ ለመቆጠብ ሲሉ ህይወታቸውን ለአደጋ እንዲያጋልጡ መክረዋል። እንደ ሀገራችን ኢትዮጵያ ያሉ ከፍተኛ የእግር ኳስ ተመልካቾች ያሉባቸው የአፍሪካ ሀገራትም ተመሳስሎ በሚሰሩ ማሊያዎች ስማቸው የሚነሳ ሲሆን የእነዚህም ማሊያዎች ደህንነት ተቆጣጥሮ ለህብረተሰቡ ጥራታቸውን የጠበቁ ማሊያዎች እንዲያደርሱ እንዴት ማድረግ ይቻላል የሚለው አሁንም ጥያቄ እንደሆነ ቀጥሏል። የክረምቱ የተጫዋቾች የዝውውር መስኮት ተጠናክሮ ሲቀጥል ክለቦች በቀጣዩ ውድድር ዓመት ተፎካካሪ ሆነው ለመቅረብ እየተንቀሳቀሱ ይገኛል። ማንቸስተር ዩናይትድ ወጣት ተጫዋቹ ማስፈረሙን ጨምሮ ሌሎች አዳዲስ የዝውውር ዜናዎችን ጌታሁን አበበ እንደሚከተለው አዘጋጅቶታል። የክረምቱ የተጫዋቾች የዝውውር መስኮት ተጠናክሮ ሲቀጥል ክለቦች በቀጣዩ የውድድር ዓመት ተፎካካሪ ሆኖ ለመቅረብ እንቅስቃሴ እያደረጉ ይገኛል። ማንቸስተር ዩናይትድ ወጣቱን የክንፍ ተሰላፊ ታይናን ቶምሰንን ከቶትናም ሆትስፐርስ ማስፈረሙን ይፋ አድርጓል። ማንቸስተር ዩናይትድ የ18 ዓመቱን የግራ ክንፍ ተሰላፊ ታይናን ቶምሰንን በ8 ሚሊዮን ፓውንድ ያስፈረመ ሲሆን ቶትናም ሆትስፐርስ ከተጫዋቹ የወደፊት ሽያጭ 20 በመቶ እንደሚያገኝ ተገልጿል። ተጫዋቹ በታዳጊዎች የሊግ ውድድር ላይ በ7 ጨዋታዎች 7 ጎሎችን ማስቆጠር የቻለ ሲሆን በቀጣይ ዓመት በማንቸስተር ዩናይትድ የመጀመሪያ ቡድን ይሳተፋል ተብሎ ይጠበቃል። ይህንንም ተከትሎ የአራት ተጫዋቾች ዝውውር ያጠናቀቀው ማንቸስተር ዩናይትድ 3 አማካኝ ሊመለከት እንደሚችል ተገልጿል። ቀይ ሰይጣኖቹ ብዙ ርቀት መሸፈን የሚችል ተፋላሚ ተጫዋች እንደሚፈልጉ ሲነገር ክለቡ በተለይ አሁን ላይ የሮማውን ፈረንሳዊ አማካኝ ማኑ ኮኔ ዙሪያ መወያየቱ ተሰምቷል። ይሁን እንጂ ክለቡ በሮማ የሚጠየቀውን ሂሳብ ለመክፈል ዝግጁ ስለመሆኑ የተረጋገጠ ነገር የለም። በተጨማሪም የግራ መስመርና የግራ ክንፍ ተጫዋች በክለቡ አጀንዳ ውስጥ መኖራቸው ሲጠቆም ክለቡ የፊት መስመር አጥቂ ለማስፈረም እንቅስቃሴ ላይ እንደሚገኝም እየተገለጸ ይገኛል። በሌላ በኩል ጆሹዋ ዚርክዚ የክለቡ ሁለተኛ ግብ ጠባቂ አልታይ ባይንደር እና ራዲክ ቪቴክ ክለቡን ይለቃሉ ተብሎ ይጠበቃል። ሞርጋን ሮጀርስን በከፍተኛ የዝውውር ሂሳብ ያስፈረሙት ሰማያዎቹ አሁንም ተጫዋች ማስፈረማቸውን እንደሚቀጥሉ ተነግሯል። ይሁን እንጂ ገንዘብ ለማግኘትና ደንቡን ለመጠበቅ የተጫዋቾች ሽያጭ እንደሚኖርበት ሲመላከት ቼልሲ በዚህ ክረምት እስካሁን ከተጫዋቾች ሽያጭ 140 ሚሊዮን ፓውንድ ገቢ አግኝተዋል። ነገር ግን በአሰልጣኝ ዣቢ አሎንሶ የሚመሩት ሰማያዎቹ የዝውውር መስኮቱ ከመጠናቀቁ በፊት ለመሸጥ ያዘጋጇቸው በርካታ ተጫዋቾች እንዳሏቸው ነው የተነገረው። ቼልሲ በዚህ ክረምት ከተጫዋቾች ሽያጭ ከ300 ሚሊዮን ፓውንድ በላይ ገቢ ለማግኘት ማቀዱ የተሰማ ሲሆን ክለቡ የማንቸስተር ሲቲውን ተከላካይ ጆን ስቶንስን በተከላካይ ዝርዝር ውስጥ አካተውታል። በተጨማሪም ሰማያዎቹ በዚህ ክረምት በቡድኑ ተጽዕኖ መፍጠር የሚችሉ ዝግጁ ተጫዋቾችን ማስፈረም እንደሚፈልጉ ተገልጿል። ክለቡ በሽያጭ ላይ ተመርኩዞ 2 ዝግጁ የመሃል ተከላካዮችና ሌሎች ቦታዎች ላይ ተጫዋቾች ለማስፈረም እንቅስቃሴ እንደሚያደርግ ተመላክቷል። የጣሊያን እግር ኳስ ፌዴሬሽን አሰልጣኝ ፔፕ ጋርዲዮላን ለመቅጠር ይፋዊ ንግግር መጀመሩ ተሰምቷል። ፌዴሬሽኑ ፔፕ ጋርዲዮላ የአሰልጣኝ ጂናሮ ጋቱሶን ቦታ እንዲተኩ ለማሳመን እየሞከረ ሲሆን አሰልጣኝ ጂናሮ ጋቱሶ
የጣሊያን ዓለም ዋንጫ ለመግባቷን ተከትሎ ከኃላፊነት መልቀቃቸው አይዘነጋም። አዲሱ የፌዴሬሽኑ የቴክኒክ ዳይሬክተር ፓውሎ ማልዲኒና የቀድሞው የሚላን የቦርድ አባል ሊዮናርዶ በባርሴሎና ከተማ ከፔፕ ጋርዲዮላ ጋር በአካል ተገናኝተው ሰፊ ውይይት ማድረጋቸውን ዘ ታይምስ አስነብቧል። ማልዲኒ የጣሊያን እግር ኳስ መልክ ለመቀየር ለጋርዲዮላ የረጅም ዓመት የ4 ዓመት ፕሮጀክት እንዳቀረበለት የተጠቆመ ሲሆን ስፔናዊ ታክቲሽያን ለቀረበለት ጥያቄ በዚህ ሳምንት ውስጥ ምላሽ ይሰጣል ተብሎ ይጠበቃል። በቅርቡ ከማንቸስተር ሲቲ ከለቀቀ በኋላ በእረፍት ላይ የሚገኘው ፔፕ ጋርዲዮላ ወዲያውኑ ወደ ስራ ለመመለስ ያለው ፍላጎት አነስተኛ መሆኑ ለድርድሩ ዋና እንቅፋት እንዳይሆን ተሰግቷል። ሆኖም የጣሊያን እግር ኳስ ፌዴሬሽን የአሰልጣኙን ከፍተኛ የደሞዝ ጥያቄ ለመሸፈን ከሴሪኤ ክለቦች ጋር በትብብር ለመስራት መዘጋጀቱን የተነገረው። ጣሊያን ታሪካዊ የአሰልጣኝነት ፍልስፍናዋን በመስመር በውጭ ሀገር ዜጋ ለመመራት የምታደርገው ይህ ጥረት ከተሳካ በዓለም እግር ኳስ ውስጥ ትልቅ መነጋገሪያ እንደሚሆን ይጠበቃል። በመጨረሻም በበርካታ ታላላቅ የእንግሊዝ ፕሪሚየር ሊግ ክለቦች የሚፈለገው እንግሊዛዊ ኮከብ አሌክስ ስኮት ከክለቡ በርንማውዝ የቀረበለትን አዲስ የውል ማራዘሚያ ጥያቄ ውድቅ ማድረጉ ተነግሯል። ባሳለፍነው የ2025/26 የውድድር ዘመን በእንግሊዝ ፕሪሚየር ሊግ ድንቅ ብቃታቸውን ካሳዩ ወጣት ከዋክብቶች መካከል አንዱ የሆነው የ22 ዓመቱ አማካኝ በያዝነው ክረምት የዝውውር መስኮት ትልቅ መነጋገሪያ ርዕስ ሆኖ ቀጥሏል። አሌክስ ስኮት ወዴት ሊያመራ ይችላል ተብሎ በሚጠበቅበት በዚህ ወቅት ከክለቡ የቀረበለትን የውል ማራዘሚያ ጥያቄ ውድቅ አድርጎታል። ነገር ግን በርንማውዝ ወጣቱ አማካኛቸውን በዚህ የዝውውር መስኮት የመሸጥ ፍላጎት የሌላቸው ሲሆን በቀጣይ የውድድር ዓመት ከስብስቡ ጋር እንዲቆይ አጥብቀው እንደሚፈልጉ ተገልጿል። በ23 በ25 ሚሊዮን ፓውንድ ወጪ ተደርጎበት ከብሪስቶል ሲቲ በርንማውዝን የተቀላቀለው ስኮት በክለቡ ቀሪ የ2 ዓመት የውል ስምምነት ያለው ሲሆን አርሰናልና ማንቸስተር ዩናይትድን ጨምሮ በታላላቅ ክለቦች እየተፈለገ ይገኛል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቅቄያለሁ። ከመረጃዎቹ ጋር ሷሊ መሐመድ ነበርኩኝ። መልካም ቆይታ። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።